እንግዲህ እውነቱ ለመናገር አሁን ከረንትሊ ቶፕ ክላስ የሆነ አሰልጣኝ አቬሌብል የሆነ አሰልጣኝ ምንም ክለብ ያልያዘ እንግዲህ ስራ የሚፈልግ አሰልጣኝ ቀዳሚው ተብሎ ቢጠቀስ ለኔ ጃቪ አሎንሶ ነው። ገበያው ላይ ያለውን ትልቁን አሰልጣኝ ነው ቼልሲ ያገኘ አንድ ማይካድ ኤፍኤ ካፕ ናቶ ቻምፒየንስ ሊግ አንድ መብላት በለው እና ትልቅ አሰልጣኝ ነው ያሰራው፣ ምንም ጥያቄ የለው። ገና አሰልጣኝነት ህይወቱን ጅማሩ ላይ የሚገኝ አሰልጣኝ ቢሆንም ግን በብዙ መልኩ በባየር ሊቨርኩሰን ብቻ አይደለም በሪያል ማድሪድም አተሳካም ተብሎ በሚጠቀሰው ሪያል ማድሪድ ቆይቶ ትልቅ አሰልጣኝ አይነት ኤሊት አሰልጣኝ አይነት መንገድ ላይ ያለ እንደሆነ በደንብ በግልጽ ያሳየ አሰልጣኝ ነው እያስባለሁና እኔ አንድ ጥያቄ ለምን የፈጠረብኝ በነገር ላይ ቼልሲ እኔ አሁን ጃቪ አሎንሶ ምናልባት አሰልጣኝነትን ክረምት ላይ ከያዘ እኔ አነስቶት ለቀና ሊቨርፑል ነው የሚሆነው ብዬ ነበር ሳስብ ነበር። የቼልሲም ነገር ጠንከር እያለ ሲመጣ ገርሞኝ ነበር። ይበልጥ አሎንሶም የሊቨርፑልን ስራ የሚጠብቅ ይመስለኛል። ሊቨርፑሎችም አሎንሶ አቬሌብል ሆኖ ይሄን አጋጣሚ አሳልፎ ይሰጣሉ ብዬ ማለት ነው። የበለጠ ስሎት ለቆ ወደ ቼልሲ ወደ ሊቨርፑል ይሄዳል ብዬ ነበር ሳስብ ነበር ነው። ልክ የቼልሲ ነገር እየጠነከረ ሲመጣ ጥያቄ ፈጠረብኝ። ኦኬ ለምንድን ነው ዩናይትድ ታዲያ ያልፈለገው ይሄን አሰልጣኝ? እኔ ያው ጥያቄ ፈጠረው ወዲያው ለምንድን ነው ጃቪ አሎንሶ ዩናይትድ ታርጌት ያላለው? የሊቨርፑል ሌጀንድ ስለሆነ የዩናይትድ እንኳን ቢከብድ ይመስለኛል። ቼልሲ ቤት የሊቨርፑል ደጋፊዎችም ያን ያህል ብዙ የሚያዝኑ አይመስለኝም። ግን ሊቨርፑል ቤት ውስጥ ሌጀንድ የሆነ በርካታ ዓመታትን የተጫወተ የአውሮፓ ቻምፒየንስ ሞክረዋል ብለህ ታስባለህ? አሁን ይኸውልህ ይሄ እንደዛ እንዲሆን ማንቸስተሮች ሞክረው እምቢ ካለ ነው። ታሪካዊ ዳራውን ስንመለከት ምናልባት በውስጥ አውርተው ሊሆን ይችላል። ግን ካንዲዴቶች ይኖራሉ አይደል? ከዛ በኋላ የምትላቸው ከዛ ወደ እነዚህም ደግሞ ማናገር አለብኝ ብለህ የምታስባቸው ሰዎች ይኖራሉ። አሰልጣኞች ማይክል ካሪክን ከመሾማቸው በፊት የሚይዟቸው አማራጮች ይኖራሉ። ጃቪ አሎንሶ እዛ ውስጥ ሊኖር ይችላል። ግን ታሪካዊ ዳራን ከተመለከትን ግን የጃቪ አሎንሶ ለዩናይትድ ግምት ውስጥ ሊገባ የሚችል አልመሰለኝም። ምክንያቱም እንደዚህ አይነት ዝውውሮችን በዩናይትድና በሊቨርፑል በኩል ሲደረጉ ስንመለከት አልነበረምና ምናልባት ታሪካዊ ዳራው ከባርሴሎና ዩናይትድ ያንን እርምጃ አልተራመደም ብዬ ነው የማስበው። አዎ ግን በተጫዋችና እንደ አሰልጣኝ ሆነህ ስታስበው ይለያል ማለት የአሰልጣኝነት ህይወት ሌላ ነው። እኔ አንድ በክለብ ደረጃ ሌጀንድ የሆነበትን ክለብ አንድ ተጫዋች ማለት ነው በኦልድ ትራፎርድ ላይ ማይክል ካሪክን ያስተዋወቁት ይገኛሉ። ያው የሁለት ዓመት ኮንትራት ሰጥተውታል። ቋሚ አሰልጣኝ ሆኗል። እስካሁን ጊዜ አሰልጣኝ ነበር። አሁን ግን በቋሚነት ቡድኑ እንደሚያሰለጥን መረጋገጡን ሰምተን ነበር ዜናዎችን። አሁን በኦልድ ትራፎርድ ንግግር እያደረገ ይገኛል። የሲዝኑን ማጠቃለያ ያው የተለመደ ነው። ኦልድ ትራፎርድ ላይ መጨረሻ የሲዝኑ ጨዋታ ሲደረግ አሰልጣኞች ንግግር ያደርጋሉ። ስለዚህ ታሪክም ዋና አሰልጣኝ ከሆነ በኋላ ነው ይሄን ንግግር እያደረገ የሚገኘው። አትሞስፌሩ ጥሩ ነው ኦልድ ትራፎርድ ላይ ቀጥላ ጃቪ አሎንሶ። አዎ እና አንድ ተጫዋች ሌጀንድ ሆኖ በተጫዋችነት ያሳለፈበትን ክለብ አሰልጣኝ ከሆነ በኋላ የሚያዝ ዕድሉ እጅግ በጣም ጠባብ ነው። ሲጀመር ያ ተጫዋች ትልቅ አሰልጣኝ መሆን አለበት። ከዚህ የተጫወተው ክለብ ዩናይትድን ብቻ ነው ኤክስክሉድ የምናደርገው። ገባኝ። ግን ዩናይትድ ራሱ ስለነበረ ወደ ዩናይትድ ቤት ነው የማይሄደው። ሊቨርፑል እንኳን ሊያሰለጥን ይችላል። ምክንያቱም ሊቨርፑል አሁን ጥሩ አሰልጣኝ ቢኖረው ጃቪ አሎንሶ ሊቀጥር የሚችልበት እድል አይኖርም እኮ። ለዛ እኮ ነው ጃቪ አሎንሶ ዩናይትድን ብቻ ነው የማያሰለጥነው። ፕሪሚየር ሊግ ላይ መጥቶ ቼልሲንም ሊያሰለጥን ይችላል፣ አርሰናልንም ሊያሰለጥን ይችላል። ምሳሌ ነው። ማንቸስተር ሲቲንም ሊያሰለጥን ይችላል፣ ቶተንሃምንም ሊያሰለጥን ይችላል። ከዩናይትድ ጋር ግን ሊቨርፑል ያለው ታሪካዊ ሁኔታ ዩናይትድ እንዳይዝ ያደርገዋል። ስለዚህ አንድ ዩናይትድን ብቻ ነው ከአማራጭ ልናወጣ የምንችለው። ስለዚህ ሌሎች ክለቦችን ማሰልጠን ይችላልና ለዚህ ላይ አሁን ሳሚን ለመቀበል የሚከብደኝ እኔ አሁን ጃቪ አሎንሶ የጥቂት የሆኑ ዓመታት በሊቨርፑል ነው ያሳለፈው። ስቲቨን ጀራርድ አይደለም ጃቪ አሎንሶ ሲጀምር። ስቲቨን ጀራርድ ዩናይትድ አሰልጣኝነት አቅም ላይ ደርሶ ትልቅ ደረጃ ደርሶ አሰልጣኝነት ዩናይትድ የማሰልጠን እድል ቢያገኝ ላይቀበል ይችላል። አንደርስታንድ እውነቱን ለመናገር ስቲቨን ጀራርድ በተመለከተ ማለት ነው። ነገር ግን በጃቪ አሎንሶ አይነት ግን ካሰብ ነው ማለት ነው ያን ያህል እንዴት ነው የሊቨርፑል ደግሞ ተጫዋች ነው አንድ ሰው ቀደም እንዳልኩ በተጫዋችና ሌጀንድ የሆነበት ክለብን በአሰልጣኝነትም ያን ክለብ ታሰለጥነዋለህ ማለት አይደለም። ያ የመሆን እድሉ በጣም ጠባብ ነው። ምክንያቱም ተጫዋችም ሆነ ሌጀንድ ሆንክ ማለት ለአንድ ትልቅ ክለብ አሰልጣኝ ሆነ ትልቅ መሆን አለበት ያን ክለብ ለመያዝ ማለት ነው። ስለዚህ በማንኛውም አጋጣሚ በእግር ኳስ አሰልጣኝነት ኬሪየር ማለት ነው ሌሎች የዛ ቡድን ተቃራኒ የሆኑ ወይ ተቀናቃኝ የሆነ ቡድን ትልቅ ቡድን ከገጠመክ ያን እምቢ ማለት በጣም ከባድ ይመስለኛል። ዩናይትድን የሚያህል ትልቅ ዓለም ላይ ትልቅ ግሎባሊ ትልቅ የሆነ ቡድን ማለት ነው እንደ አሰልጣኝነት ኦፈር አድርጎት አንድ የቀድሞ የማንም አይነት ተጫዋች የሊቨርፑል ይሁን የማን ሲቲ ሌጀንዱ እምቢ ለማለት እንዳሰልጣኝ በጣም ከባድ ይመስለኛል። አንለስ ጥያቄው ካልቀረበለት እኔ አሁን ጥያቄ የቀረበለትም አይመስለኝም ዝም ብዬ ስገምት ማለት ነው። ግን ለዛ ነው ጥያቄ ይፈጥርብኝ አልቀረበበትም ብዬ ስለማስብ ኮንሲደር ኢቭን አላደረጉትም። አንለስ ካሪክን ምክንያቱም ካሪክ ውጤት እያመጣ ነው የተፈለገውን ቦታ ቻምፒየንስ ሊግ እየጨረሰ ነው። ቀደም ብለው በቃ ካሪክ እንዲቀጥል ያስቡ ስለነበረ ሌሎች አማራጮችን እየተመለከቱ አልነበረም ማለት ነው ብዬ የገመትኩት። ግን በጣም ትልቅ እድል ነው። እኔ አሁን ቼልሲ ብዙ ችግር ያለበት ቡድን በተለይ ከአስተዳደር አንፃር ማለት ነው። እኔ አሁን አሰልጣኝ ትልቅ አሰልጣኝ ከዩናይትድም ገዘፈ ችግሩ ምንም ጥያቄ የለም። በብዙ ቢያንስ የተወሰኑ እርምጃዎችን ተራምዷል። ያለፈውን ሲዝን ሲጀምር የተወሰኑ ችግሮችን ቀርፏል። አሁን ቀጣይ ላይ የሚመጡ ችግሮችን እየቀረፈ ደረጃ በደረጃ በፕሮሰስ እየመጣ ያለ ቡድን ነው። ቼልሲ ላይ ግን ችግሮቹ በዚህ ሲዝን ላይ ተፈጥረው እየተመለከትናቸው አፍልጠው ገጥተው እየተመለከትናቸው የምንገኘውና ጃቪ አሎንሶ ትርምስምስ ያለ
ቤት ውስጥ ነው ገብቷል ብዬ ማስበው ነው። ያንን ትምስምስ ያለ ቤት ለማጥራት ደግሞ በተወሰነ መልኩ ጊዜ ይፈልጋል። ያንን ጊዜ ደግሞ የቼልሲ ባለቤቶች ይሰጡታል ወይ የሚለው ትልቁ ጥያቄ ነው ብዬ አስባለሁ። በእርግጥ የዝውውር ጉዳዮች ላይ ዣቪ አሎንሶ ሴይ እንዲኖረው እናደርጋለን የሚል ሀሳብ አንስተዋል። ግን የቼልሲ ቤት ችግር ተጫዋቾች ሲዘዋወሩ አሰልጣኞች እጃቸውን ከሚያስገቡት በላይ ነው ብዬ ነው የማስበው። ምክንያቱም የተጫዋቾች ዝውውር ብቻ ሳይሆን አስተዳደራዊ ችግርም ቼልሲ ቤት ውስጥ በደንብ እየተመለከትን እንገኛለን እና እነዚህም ሁሉ ሜሶች እስኪያስተካክል ድረስ ትዕግስተኛ ያልሆነው የቼልሲ ቦርድ ወይም ደግሞ ባለቤቶቹ ብሉኮ ያንን እድል ይሰጡታል ወይ የሚለው ትልቅ ጥያቄ ይመስለኛል እና ምርጫውን እናከብራለን። የዣቪ አሎንሶ በእርግጥ ገፍቶ የመጣው ክለብ ቼልሲ ስለሆነ ይመስለኛል ሀሳቡን የተቀበለው። ሌላ ገፍቶ የመጣ ቡድን የለም። ሊቨርፑልም በአርኔ ስሎት አሁንም እምነት አለው በቀጣይ ውድድር ዓመት ላይ የሚቀጥሉ ይመስላሉ። ስለዚህ ትልቁን ኦፈር ተቀብሏል ብዬ አስባለሁ። ዣቪ አሎንሶ ግን ከባድ የቤት ስራ ከፊት ለፊቱ የሚጠብቀው ይመስለኛል። ምሳሌ ቤት እንደመግባቱ እውነት ነው፣ ምንም ጥያቄ የለውም። ተስፋዎች አሉ። እውነቱን አሁን ተጫዋቾቹ ብቻ ግምት እስከከተትክ ለዣቪ አሎንሶ ተጫዋች ማስፈረም ይኖርበታል። እኔ እንዲህ የማስባቸው ሴንተር ባክ ሞር ልምድ ያለው ሴንተር ባክ ያስፈልጓል። ከዛ ባለፈ ግብ ጠባቂ ማስፈረም አንደኛው አማራጭ ሊሆን ይችላል። ግብ ጠባቂ ያስፈልጓል ቡድኑ ብዬ አስባለሁ። ከስብስብ አንጻር ብዙ ሊሰራባቸው ይችላል ብሎ ሊያስብ የሚችሉ አይነት ስብስቦችም አሉ። ወጣት ስብስብ አለው አንድም አይካድም። ሞር አግሬሲቭሊ ፕረስ ማድረግም የሚፈልግ አይነት አሰልጣኝ ነው። ብዙ ነገሩ አርቴታ አይነት እነ ክሎፕ አይነት ባህሪ ያለው አይነት አሰልጣኝ ነው። በነገራችን ላይ በደንብ ታክቲካሊ በጣም ፍሌክሲብል የሆነ አሰልጣኝ ነው። በብዙ መልኩ አቀራረብን ወይም አፕሮቹን ማድረግ የሚችልም አይነት አሰልጣኝ ነው ማለት ነው። በጣም ጥሩ ቢውልድ አፑ በደንብ የሚደነቅ አንደኛ ትልቁ አቁም አይ ቲንክ ሌቨርኩሰን በነበረበት ጊዜ አይ ቲንክ ሪያልም ከመጣ በኋላ ኳላ መስጠው በሚወጡበት ጊዜ ቡድኑ የቢልድ አፕ ስትራክቸሩ በጣም ጥሩ ነው። ሀሳቦቹ በጣም ጥሩ ናቸው። ኳስ መስጠው ለመውጣት ሲሞክር ከጥልቅ እንዳስፈላጊነቱ በጣም በቀጥታ ረጃጅም ኳሶችን መጠቀም የሚመርጠን ቡድን ነው። ልክ ዣቪ አሎንሶ ወደ ሪያል ማድሪድ እንደሄደ አንድ ነገር የምናስታውሰው የአርዳ ጉለር አድናቂ ነው ተብሎ ሲጠቀስ ነበር። ያው ከዛ በኋላ ሪያል ማድሪድ ከገባም በኋላ አርዳ ጉለር ብዙ የመሰለፍ እድል ሲያገኝ ነበር። ብዙም ጥሩ ፐርፎርማንስ ያደርግ ነበርና የአርዳ ጉለር ጥቅም የነበረው የበለጠ በሜዳው የላይኛው ክፍል ብቻ ነበር። ቡድኑ ከጥልቅ ከጎል ኪክ ማለት ነው ኳስ መስጠው ለመውጣት ሲሞክር ከኮርቷ ማለት ነው የበለጠ ፕሬሸርን ኢንቫይት አድርጎ ያ ፕሬሸር ጫና ሲመጣበት ኮርቷ ማለት ነው በኳስ ምስረታ ጊዜ ማለት ነው 6 ቁጥር ቦታ ላይ አርዳ ጉለር እንዲገኝ በማድረግ ማለት ነው። ምክንያቱም ልጁ በጠባብ ስፔስ በጫና ውስጥ የመጫወት አቅም ስላለው ማለት ነው ወደፊት ፕሮግረስ ቡድኑ እንዲያደርግ ትልቅ እድል ይሰጣል። የበለጠ ፊት መስመር ላይ ያሉ ተጫዋቾች ደግሞ ዋን ቢዋን እድሎችን እንዲያገኙ እድል ይሰጣልና ቢውልድ አፑ በጣም ቶፕ ክላስ የሆነ ቢውልድ አፕ ያለው ነው። እንዳስፈላጊነቱ ረጃጅም ኳሶችን የሚጠቀም ረጃጅም ኳሶችን ከላከ በኋላ ደግሞ ሰከንድ ቦሎችን ለማሸነፍ የበለጠ ሴንትራል ኤሪያዎችን በቁጥር በዛ ብሎ ለመጫወት የሚመርጥ ነውና ብዙ አይነት ሀሳቦች ያሉት አሰልጣኝ ነው። በጣም ትልቅ ቶፕ ክላስ አሰልጣኝ ነው። ምን ጥያቄ የለውም። ቼልሲ ትልቅ አሰልጣኝ ነው ያገኘው። ይሄ መልእክቱ ለኔ በነገራችን ላይ ኦፍ ኮርስ ቡድኑ በብዙ መልኩ ቀድመን እንደጠቀስነው አስተዳደራዊ ችግሮች ያሉበት ቡድን ነው። ቼልሲ ጣልቃ ገብነት በጣም ያለበት ቡድን ነው። እንግዲህ ማሬስካ የወጣ ጊዜ ብዙ ነገሮችን ያስተዋልን ይመስላል። ከዚህ ጋር በተገናኘ ከአሰልጣኙ ይበልጥ ተጫዋቾች አሰላለፍ ላይ ራሱ ከጉዳት በተለይ የሚወጡ ተጫዋቾች ላይ ምን ያህል ደቂቃ እንደሚጫወቱ ከአሰልጣኙ ይበልጥ ኢንዲፔንደንት የሆነ የሜዲካል ቲም አለ። እሱ የበለጠ ሴ ያለው እንዳለው ይነገራል ማለት ነው። ሪክሩትመንት ቡድኑ የበለጠ ትልቅ ሴ ያላቸው ማለት ነው ከአሰልጣኙ በላይ ማለት ነውና በብዙ መልኩ ብዙ ጥያቄ የሚያስነሱ አይነት የጣልቃ ገብነቶች በብዙ መልኩ አስተውለናል ቡድኑ ላይ ማለት ነው። ነገር ግን አትሊስት ዣቪ አሎንሶ አይነት ትልቅ አቅም ያለውና ትልቅ ኦልሞስት በተወሰነ መልኩ ፖቴንሻሉን ያሳየ አሰልጣኝ ሲመጣ እንዲሁ ኢቭን ሙሉ ኢንፎርሜሽን ብዙ ኢንፎርሜሽን ሳንሰማ ልናገር የምንችለው ኦኬ ቡድኑ በተወሰነ መልኩ ሞዴሉ ላይ አጀስትመንት እንዳደረገ ነው። ኤግባሃሊ ቀደም ብሎ ተናግረው ነበር። የተወሰነ ለውጦችን ማድረግ ይኖርብናል አይነት ነገር አስተያየት ሰጥተው ነበር ከጥቂት ወራት በፊት። ያንን ነገር በተወሰነ መልኩ ምን ያህል ርቀት ለመሄድ ሞክረዋል እሱን እርግጠኛ ሆኖ መናገር አሁን ላይ አይቻልም። ግን የዣቪ አሎንሶ መምጣቱ በራሱ ብቻ ቡድኑ ግን የተወሰነ ማስተካከያ እንዳደረገ ምልክት ይመስለኛል። ይሄ አንድ ፖዚቲቭ ነገር ነው ማለት ነው። ምን ያህል ግን ምክንያቱም አንድ አሰልጣኝ የበለጠ ችግሩ ሲወርቅ ነው በተለይ ደግሞ ያስተዳደር የበለጠ የሰጡትን ኃላፊነት የምር አምነውበት ይቀጥላሉ አይቀጥሉ የሚለው ጥያቄ የሚያስነሳው አሰልጣኙ ከባድ ጊዜ ሲያሳልፍ ውጤት እያስመዘገበ ከሆነ ምንም ጥያቄ የለውም። ሰዩ ሙሉ ለሙሉ እሱ እየተውለት ሊሄዱ ይችላል። ግን ስትራግል ባረክበት ሰዓት እምነታቸውን ያሳዩታል አያሳዩት የሚለው ነገር ነው። የፕሮጀክት ያው ፊርማቸውን ካየን ታዳጊ ተጫዋቾችን በብዛት ስለሚያስፈርሙ የሆነ ረዘም ያለ ጊዜ ሞር ዶሚናንት የሆነ ቡድን ለመስራት የፕሮጀክት ባለቤቶች እንደሆኑ ነው የምትረዳው። ግን የፕሮጀክት ባለቤት የሚያደርገውን አይነት ድርጊት አይደለም የሚያደርጉት። ከዚህ አሰልጣኝ ቶሎ ነው የሚያባሩት። ያው ውሳኔዎቻቸው በብዙ መልኩ ጥያቄ የሚያስነሱ ናቸው። ያው ይሄ ጣልቃ ገብነቱ የበለጠ ይሄን ነገር እንዲያደርገው የሚያስችለው ማለት ነው። ትልቅ አሰልጣኝ ያስፈርሙትን የቼልሲ ቀጣይ ጊዜያቶች ላይ መሻሻል የሚባል መንገድ ውስጥ እንዲገባ ሶስት ወይ አራት ነገሮች ዝም ብዬ ማሰባቸው ነበር። ማድረግ አለበት። አንደኛው ቶፕ የሆነ አሰልጣኝ ማስፈረም አለበት። ቶፕ ኤሊት ሌቭል እየሄደ ያለ አሰልጣኝ ደግሞ ቶፕ ሀሳብ ያለው ሜዳ ላይ በደንብ ያሳየ አይነት አሰልጣኝ ያን አድርገዋል። ያ ከክለቡ ሞዴል ላይ ትልቁ ችግር የክለቡ ሞዴልም ስለሆነ አሰልጣኝ በዋናነት የአሰልጣኝ ችግርም አልነበረም። እኔ ቤዚክሊ በማሬስካም ጊዜ በተመሳሳይ ኢቭን ሊያምሮ ሴኝ ጊዜ እኔ እውነቱን ለመናገር ማለት ነው ሊያምሮ ሴኝ ሰዓቱ ትክክለኛ ስላልነበረ ነው። እንደ ሀሳብ ግን ወደፊት ትልቅ አሰልጣኝ የመሆን ሀሳቦች ያሉት አሰልጣኝ ይሄን በደንብ አሁን ማስረጃ ነው መናገር ፈልገው የዛኔም እንደዛ ነበር ማለት። ነገር ግን ችግሩ
ሞሮፍ ያሰልጣኝ ከመሆን ይልቅ የበለጠ አስተዳደራዊ ችግር ነው፣ የክለቡ ሞዴል አይነት ችግር ነው ማለት ነው። ሞዴሉ ላይ ለውጥ ማምጣት አለበት። ለውጥ ካመጣ ደግሞ ቶፕ ክላስ አሰልጣኝ ሊቀጥር ይችላል ብዬ ነበር ማሰብ። የመጀመሪያው ያን አድርጓል። ሁለተኛ ደግሞ ያው ሴንተር ባክ ሞር ኤክስፒሪየንስ የሆነ ሴንተር ባክ ቡድኑ ያስፈልጋል። ሞር ሊደር የሆነ ሴንተር ባክ ያስፈልጋል። ቡድኑ ነው ፊዚካሊቲ መሻሻል አለበት። የቡድኑ የመሀል ሜዳ ላይ የፊዚካሊቲ ችግር በብዛት መሻሻል የምናስተውለው እና ሪስ ጄምስ አይነት ሴንትራሊ ሲሰለፍ ነው፣ ወይ ደግሞ ላቪ አይነት ተጫዋች ከካይሴዶ ጋር ላይ ሲጣመር። ሪስ ጄምስ የጉዳት ችግር ያለበት ነው። ላቪያ ደግሞ እጅግ በጣም የጉዳት ችግር ያለበት ነው። ከክለቡ ጋር መቆየቱ ማጠራጣሪ ነው ከዚህ በኋላ። ስለዚህ የበለጠ ቡድኑ ፊዚካሊ ከፍ ማለት አለበት። እነዚህ ሶስት ነገሮች በተለይ ሌሎች ችግሮች የሉም አይደለም። በተለይ እነዚህ ሶስት ነገሮች ሜቢ ግብ ጠባቂንም ልንከተው እንችላለን። እዚህ ጋር መሻሻል ካሳየ ቡድኑ የሆነ አይነት ፕሮግረስ ላይ የምንመለከተው የሚቻል ይመስለኛል። የበለጠ የፕሮጀክት አሰልጣኝ የሚመስልም ነው የተቀጠረው። ቶፕ ክላስ የሆነ ደሴንቴ ፕሮጀክት አይነት አሰልጣኝ ነው። አሁን ከዚህ በኋላ የሚሆነው እሱ የሚለውን ነገር ለመተግበር ፈቃደኛ ይሆናሉ፣ ነፃነቱንም በተሻለ ሁኔታ ይሰጡታል የሚለው ነውና ግን ትልቅ አሰልጣኝ አግኝተው ቼልሲ የመጣበትም ሰዓት ለቼልሲ ጥሩ ነው ብዬ አስባለሁ። ምክንያቱም የውድድር ዓመቱ ከመጠናቀቁ በፊት ነው ይፋ የተደረገው። ስለዚህ አሁን አንተ ያነሳቸው ቦታዎች ላይ ተጫዋቾችን አንጥቶ ቼልሲን ለማጠናከር ጊዜ ያገኛል የሚል እምነት አለኝ። ቼልሲ ተጫዋቾችን በማስፈረም በኩል ችግር የለበትም፣ ገንዘብ በማውጣት በኩል ችግር የለበትም። እንዳልከው የፕሮጀክት ፊርማዎችን አሁን ከቅርብ ጊዜ ወዲህ በቼልሲ በኩል የተመለከተ ነው። ግን ትልልቅ ስሞችም ደግሞ ሲገኙ ቼልሲ ተጫዋቾችን የማስፈረም ምንም አይነት ችግር የለበትም፣ ገንዘቦችን ያወጣል። በእርግጥ ከቅርብ ጊዜ ወዲህ ፋይናንሻሊ ኪሳራ እየገጠመው ነው የሚሉ ሀሳቦች ሲነሱ ተመልክተን ዜናዎችንም አይተናል። ስለዚህ እነዛ ዜናዎች እክል ካልፈጠሩበት በስተቀር ተጫዋቾችን በማስፈረም በኩል ቼልሲ ይታማል የሚል እምነት የለኝም። ስለዚህ ዣቪ አሎንሶ እነዚህ ቦታዎች ላይ ተጫዋቾችን በማምጣት የበለጠ ቼልሲ ያጠናክሩለታል የሚል እምነት አለኝ። ግን ለዣቪ አሎንሶ አሁን አጫወቱ ይታወቃል አይደል? ዣቪ አሎንሶ በሊቨርኩሰን በሶስት ተከላካዮች ሲጫወት ተመልክተናል። ፍሪምፖንግን በቀኝ ዊንግ ባክነት፣ አሌሃንድሮ ግሪማልዶን ደግሞ በግራ ዊንግ ባክነት ሲጠቀም ተመልክተናል። ፒየሮ ሂንካፒም እዛ ቦታ ላይ ሲጫወት ተመልክተናል። ስለዚህ አሁን ቼልሲ ቤት ውስጥ ያሉ ተጫዋቾች በሶስት ተከላካዮች የሚጫወት ከሆነ በሪያል ማድሪድ ቤትም እንደዛ አይነት ተጫዋች ሲከተል የበለጠ ወደ ባክፎር ለዞም በብዛት በባክፎር ሲጫወት ተመልክተናል። ጥቂት አጋጣሚዎች ላይ በባክስሪ ተጫወተ እንጂ ብዙ ጊዜ ለዞም የበለጠ በባክፎር ሲጫወት ተመልክተናል። እንደ ትሬንት አይነት ተጫዋች ሲገባ ሞርሱ ኢንቨርት አድርጎ ከጥልቅ የበለጠ የፕሌይ ሜኪንግ አይነት ችሎታውን ለማሳየት እንዲሞክር ሲያደርገው ነበርና ሞሮፍ ከኳስ ይዙ በክፍት ጨዋታ ላይ ሞሮፍ የ3-2-5 አይነት ቅርጽ ቡድኑ ይይዛል። ግን ፋውንዴሽኑ ግን ከባክስሪ ይልቅ የበለጠ የባክፎር አይነት ምልክት ነበር ያሳየው። በባየር ሌቨርኩሰን አብዛኛውን ጊዜ በባክስሪ ሲጫወት ነበር። ምናልባት የሪያል ማድሪድ ቤት ያለው የተጫዋቾች ሪሶርስ በአራት ተከላካዮች ሊጫወት አስገድዶትም ሊሆን ይችላል። በባየር ሌቨርኩሰን ግን ጥሩ ዊንግ ባኮች ስለነበሩ በሶስት ተከላካዮች ሲጫወት ተመልክተናል እና በቼልሲ ቤትም እንደዚህ አይነት አቀራረቦች ሊኖሩ ይችላሉ። ስለዚህ ቼልሲ ቤት ውስጥ እኔ ፒውር የሆነ ዊንግ ባክ አለ ብዬ አላምንም። እዛ ቦታ ላይ ማውሎ ጉስቶ ምናልባት ጥንቃቄ ሲፈልጉ እዛ ቦታ ላይ በተደጋጋሚ ሊያጫወቱ ይችላሉ። ኩኮሪያንም በግራ መስመር በኩል እንደ ዊንግ ባክ እንደዚህ ሲጠቀሙበት እንመለከታለን። ግን በሶስት ተከላካይ የሚጫወት ከሆነ አሁንም ጥሩ የሆኑ ስታሚናቸው በጣም ጥሩ የሆኑ ዊንግ ባኮችን ቼልሲ ይፈልጋል የሚል እምነት አለኝና ተጫዋቾችን እዛ ቦታ ላይ ማስፈረም ይኖርበታል። ሌሎች ቦታዎች ላይም ብዙ ክፍተቶች አሉ ብዬ አስባለሁ። ዊንግ ባኩ ላይ ብቻ አይደለም፣ ቀደም እንዳልኳት አጥቂ ቦታ ላይ በነ ሊያም ዴላፕ ብቻ ጊዜን ታሳልፋለህ ማለት በጣም ከባድ ነው አይደለ? እነሱ ሲገቡ ጎሎችን ለማስቆጠር በጣም ተቸግሯል። ያንን ክፍተት በተወሰነ መልኩ ለመሙላት ጥረት ሲያደርግ የምንመለከተው ዣኦ ፔድሮ ነው። ስለዚህ እሱን እንኳን በቋሚነት ብታሰልፈው ባካፕ አጥቂ ያስፈልገዋል። መሀል ሜዳ ላይ አሁንም የሪሶርስ እጥረት አለ። ካሲዶ ልታሰልፈው ትችላለህ፣ ሁሉም ጨዋታ ላይ ግን ልታሰልፈው አትችልም እና እሱንም የሚፎካከር የሚቀናቀን እዛ መሀል ሜዳ ላይ ፊዚካል የሆነ አማካይ ያስፈልጋቸዋል የሚል እምነት አለኝ። ከዛ ውጪ ቼልሲ በቀጣይ ውድድር ዓመት ምናልባት በምንም አይነት የአውሮፓ ውድድር ላይ ላይሳተፍ ይችላል። ትልቁ አድቫንቴጅ እሱ ነው ያስባለው። ጥሩ የጥሞና ጊዜ ሊያገኝ ይችላል። ምክንያቱም ተጫዋቾቹ ፊዚካሊ ላይ ደክሙ ይችላሉ። ሁልጊዜ ከሳምንት እስከ ሳምንት ፊት የሆኑ ተጫዋቾችን ልትመለከት ይችላል። ቼልሲ ቤት ውስጥ በጉዳት በጣም የሚቸገር ክለብ ነው አይደል? በርካታ ተጫዋቾቹ ለረጅም ጊዜ ሲቆዩበት እንመለከታለን። ምናልባት እነዚህ የጨዋታ ቁጥሮች ሲቀንሱ ቼልሲ በጉዳትም የመጠቃት እድሉ ይቀንሳል እና በተወሰነ መልኩ አውሮፓ ውድድሮች ላይ ያለመኖር አምና አሞሪም ያገኝ የነበረውን ሪሊፍ ዣቪ አሎንሶም ሊያገኝ ይችላል። ከጫናም ነፃ ሆኖ ጨዋታዎችን እንዲያደርግ ሊያግዘው ይችላል የሚል እምነት አለኝና ምናልባት ኤሪያዎችን ማንሳት ከቻለ ቼልሲ በጣም በአንገብጋቢ ሁኔታ በዣቪ አሎንሶ ስር ሲገባ አጫወቱ ይታወቃል የዣቪ አሎንሶ። ስለዚህ እዚህ ቦታ ላይ እንደዚህ አይነት ተጫዋቾች ያስፈልጉታል የሚባል ፖዚሽን ቦታ ካለ እሱን ጠቆም እናድርግና ወደ ቀጣይ ርዕሳችን እንግባ። አዎ ሳሚ፣ በነገር ላይ እኔ በባክስሪ ይጫወታል ብዬ አላስብም። አሁን ቼልሲ ከመጣ በኋላ በአብዛኛው ቶታሊ ባክስሪ አይፈልግም ማለት አይደለም፣ ግን ነገር ግን በዋናነት ፋውንዴሽኑ ባክፎር ይሆናል ብዬ ነው የማስበው። እንደዚህ ዋነኛ ምክንያት አድርገህ የምጠቅሰው አንደኛ በባክስሪ ከተጫወትክ የመስመር አጥቂዎች አያስፈልጉም። የበለጠ ኢንሳይድ ፎርዋርዶች ነው የሚያስፈልጉት። ሞሮፍ ግራና ቀኝ ላይ ሀፍ ስፔስ ላይ መጫወት የሚችሉ 10 ቁጥሮች የሚያስፈልጉ ማለት ነው። 3-4-2-1 ስትሆን ከአጥቂ ጀርባ ያሉት ሁለቱ ቁጥሮች ማለት ነው። ቼልሲ ደግሞ በብዛት የመስመር አጥቂዎች አሉት። ፔሮኔቶ አለ፣ ጋርናቾ አለ፣ ስቴቫኦ አለ፣ ሌላ ተጫዋች ጊትንስ አለ፣ ጄሚ ጊትንስ። እነዚህ አይነት የመስመር አጥቂዎች አሉትና ያለው ሪሶርስ ከሪሶርስ አንፃር ስለሆነ የምትወስነው ዣኦ ፔድሮ ራሱ እዛ ቦታ ላይ ማጫወት ይችላል። በዛ ሽፍት አድርጎ መጫወት ይችላል። 9 ቁጥር አድርገን ብናስበው ማለት ነው። ስለዚህ አንደኛው ሲስተምን እኔ እስከሚገባኝ ሲስተምን ዲፋይን የሚያደርግልህ አፕሮችን ዲፋይን የሚያደርግልህ ፐርሶናል መሆን አለበት። እንደ ሩበን አሞሪም ግዴታ
ሶስት ተከላካይ ካልተጫወተ ብለ ሙጥኝ ማለት ያለበት አይመስለኝም። ያለኝ ተጫዋች እንዴት ነው የሚያጫውተኝ የሚለው ነው ወሳኝ የሚያደርገው ማለት ነው። ቶማስ ቱኸል ወደ ቼልሲ ሲመጣ በባክስሪ ሊጫወት ብሎ አይደለም ብሎ የመጣው። ይልቁንም ከቼልሲ በፊት በጣም በጥቂት አጋጣሚዎች ነው በባክስሪ የተጫወተው ቶማስ ቱኸል። ደንበኛ የባክፎር አሰልጣኝ ነበር። ቼልሲ መጣና ግን ኦልሞስት ከ90% በላይ በባክስሪ ነበር ሲጫወት የነበረው ዋናነት አቀራረቡ ማለት ነው። ያን ያደረገበት ምክንያት ስብስብ ውስጥ ለእንደዛ አይነት አጫወት የሚመቹ ስለነበሩ ነው። ሴንተር ባኮች ሶስቱ ሴንተር ባኮች ላይ ነበሩት ላይ አንደኛው ሴንተር ባኩ ቲያጎ ሲልቫ ነው። ቲያጎ ሲልቫ በእድሜው ገፋ ያለ ተጫዋች ነው፣ ግን መጠቀም ትፈልጋለህ ይሄን ተጫዋች ምክንያቱም አቅሙ ትልቅ ነው ስቲል። ስለዚህ አቅሙ ትልቅ የሆነ ተከላካይ መጠቀም እየፈለግ በባክስሪ ግን በባክቱ ለመጠቀም ግን ሰፊ ስፔስ መከላከል ይኖርበታል፣ ሰፋ ያለ ስፔስ። ያ ደግሞ እድሜው አይፈቅድለትም በዛ ደረጃ ለማድረግ። ስለዚህ በተቻለ አቅም የባክስሪ ሲስተም ውስጥ ሴንተር ባኩ ቦታ ትሰጠዋለህ፣ ልምዱም ይጠቅማል። በሴንተር ግራና ቀኝ በግራ በኩል ያደረገው ሩዲገር ነበር ቶማስ ቱኸል። ሩዲገር ሮማ እያለ አንድ ኢንተርቪው ላይ ምን ብሎ የሱ አይዲያል ፖዚሽኑ ከተከላካይ ቦታ ላይ አይዲያል ፖዚሽኑ በጣም የሚመኘው ቦታ ሲጮት ሞር ጥሩ ሆናሉ ብሎ የሚያስበው ቦታ በሶስት ሴንተር ባክ የግራ ሴንተር ባክ ቦታ ላይ ቶማስ ቱኸል የተጠቀመበት ቦታ ላይ ማለት ነው። በጣም ድንቅ ብቃቱን ያሳየበት ሲዝን ነው ከቶማስ ቱኸል ጋር። ቶማስ ቱኸል ከመጣ በኋላ ቻምፒየንስ ሊግ ሲያሸንፉ ከዛ በኋላ ሪያል ማድሪድም ሊሄድ አስችሎታል። ሩዲገር እንደ ተጫዋች ሪያል ማድሪድ አይነት ተጫዋች ክለብ ላይ የሚያስችል አይነት ፖቴንሻል አለው ብዬ አላስብም ፐርሰናሊ። ነገር ግን ያን የሚያሳስብ አይነት ግን ሲዝን ነው ያሳለፈው በዛ ሰዓት ማለት ነው። ሶ እንደዛ ብለን ልንቀጥል እንችላለን። መሀል ላይ ካንት ያለ ሰፊ ሜዳ የሚሸፍንልህ ግራውንድ በጣም የሚገርም ኢነርጂ ያለው ፊዚካሊቲ በጣም አስደናቂ የሆነ ሶ እንደዚህ አይነት ስብስብ የፊዚካል አንደኛ የቼልሲ ችግር የፊዚካሊቲ ችግር መሀል ላይ ማለት ነው። ትልቅ ፊዚካሊ ሌግ በጣም ያንሷል ቡድኑ ማለት ነው። ካይሴዶ በተለይ ኬንዞ ጋር በሚሰለፍበት ጊዜ ማለት ነው። ለዛ ነው ሪሲ ጄምስ ሲኖር የተሻለ ነገር የምንመለከተው ፊዚካሊ ማለት ነው። ወይ ደግሞ ላቪያን በተወሰኑ አጋጣሚዎች ማለት ነው። ሶ ይሄ በሆነበት ሁኔታ እኔ ባክስሪን አሎንሶ ይመጣል መናገር ይከብደኛል። ቀድሜ እንደጠቀስኩት የመስመር አጥቂዎችን ቡድኑ በመኖሩ ምክንያት ማለት ነው። ነገር ግን በባክስሪ የሚጫወትበት እድሎች ሊኖሩ ይችላሉ። አንዳንዴ አሁን ቀኝ ላይ እንዳልከው ጉስቶ እኔም ጉስቶ የቀኝ ዊንግ ባክ ይሆናል ብዬ አላስብም። ለዛ በቂ ነው ብዬ አላስብም። እውነቱን ለመናገር ሰፊ ስፔስ ተከላክሎ ለማጥቃት የሚያስችል አይነት አቅም አለው ብዬ አላስብም። ሪሲ ጄምስ ተጫውቷል በቶማስ ቱኸል ስር፣ ነገር ግን ፊዚካሊ በዛ ደረጃ ላይ አይደለም የሚገኘው። በቶማስ ቱኸል ስር የነበረው የቀኝ ዊንግ ባክ ቦታ ላይ በነበረበት ፊዚካል ፊትነስ አቅም ላይ አይደለም ሪሲ ጄምስ የሚገኘው። ሶ ሪሲ ጄምስን በባክስሪ ሲስተም እንጠቀመውን ካል ከዊንግ ባክ ይልቅ ይበልጥ የቀኝ ሶስተኛው ሴንተር ባክ አድርገህ መጠቀም ነው የተሻለ የሚሆነው ብዬ ነው የማስበው። ብዙ ሩጫዎችን ማያደርግበት ቦታ ላይ ማለት ነው። ግን ዋን ቱ ዋን ዲፌንድ ሲያደርግ በጣም ጥሩ ነው። መከላከል ላይ ወደ ሰፖርት የሚያደርግ አይነት ተጫዋች ነው። ነገር ግን ቀኝ ላይ በነገር ላይ ከጉስቶ ይልቅ ለዛውም አንድ ወደ ክለቡ የሚመጣ ተጫዋች አለ ክረምት ላይ ግን ወጣት ነው ገና የስፖርቲንግ ኮይንዳ ማለት ነው። ኮይንዳ እዛ ቦታ ላይ ሲጫወትም ነበረ በሩበን አሞሪም ስርም አንድ ሴም ታይም ከዛ በኋላ ኢንቨርትድ ሆኖ የቀኝ ዊንግ ባክ ቦታ ላይ ሲሰለፍ ነበር። ግራግር ተጫዋች ቢሆንም ማለት ነው። ሞር የመስመር አጥቂ አይነት ባህሪ ያለው ተጫዋች ነው። ሞር ቴክኒካል ተጫዋች ነው። አንድ ላንስ ሲያሸንፍ በጣም ጥሩ የሚባል ተጫዋች ነው። ግን ዊንግ ባክ ቦታ ላይ ተጫውቷል። ገና ወጣት ተጫዋች ነው። ሞር ፊዚካል ወደሆነ ሊግ ነው የሚመጣው። ስለዚህ ያንን ይችላል የሚለው ትንሽ አስቸጋሪ ነው የሚለው። በግራ ላይ ኩኩሬያ እዛ ቦታ ላይ መሰለፍ ይችላል ብዬ አስባለሁ። ይበልጥ ዲፌንሲቭ ሪስፖንሲቢሊቲ እሱ ከፍ ይላል። በቀኝ በኩል የሚሰለፈው ሞር አታኪንግ ዋይስ ትልቅ ኮንትሪቢዩት የሚያደርግ አይነት ተጫዋች ሆኖ እሱን እዛ ጋር ማድረግ ይችላል። ግን መሀል ሜዳ ላይ ግን ትልቅ አስቸጋሪ ነው የሚሆነው። ሪሲ ጄምስ አይነት ሞር አቬይላቢሊቲ ብዙ ጥያቄ የምታስነሳበት ነው፣ ጉዳት ስለሚያስቸግረው። ላቪያ መውጣቱ አይቀርም ሊወጣ ይችላል። እሺ መውጣቱ አይቀርም ሳይሆን ባይወጣም ግን ጉዳቶች በጣም የሚያስቸግሩት አይነት ተጫዋች ነው። ሶ ከካይሴዶ ጋር ኤንዞ ልታደርገው አትችልም በዚህ አይነት አቀራረቡ። ስለዚህ ይበልጥ ባክ ፎር የበለጠ ሴንስ የሚሰጥ ይመስለኛል ካለው ፐርሶኔል አንፃር። የበለጠ ደግሞ ፐርሶኔሉን ሪኮግናይዝ የሚያደርግ አይነት አሰልጣኝ ነው ጃቪ አሎንሶ። ግምት ውስጥ ከቶ ያን ለማድረግ የሚሞክር አይነት አሰልጣኝ ነውና ከዛም አንፃር ነው አንደኛ ቶፕ ክላስ የመሆኑ አሰልጣኝ አንዱ ምክንያት ብዬ የማስበው። ባየር ሊቨርኩሰንም የነበሩት ተጫዋቾች እንግዲህ አቅምን ግምት ውስጥ በከተተ መልኩ ነው አይቲንግ የባክስሪ ሲስተም ለመጠቀም የመረጠውና በኋላ ስኬታማ ነው። ሪያል ማድሪድ ደግሞ በጣም ፖቴንሻላቸው ትልቅ የሆኑ ተጫዋቾች አሉኝ ብሎ አሰበ። የበለጠ ደግሞ ከባክስሪ ይልቅ ባክ ፎር ሲስተም የሚመቸው ብሎ መረጠው። እንደዛ አይነት አደረገ ማለት ነው። ለቼልሲ የተሻለ የእንግሊዙ በብዙ መልኩ ከትሮፊ ጋር ስለሆነ አሶሲዬት የሚደረገው ቼልሲ ከስኬት ጋር በሮማን ጊዜ ሞር ኦፍ አምቢሺየስ ሆኖ ዋንጫ ማሸነፍን ስለብዙ ታርጌት የሚያደርገው ሞር ኦፍ የቼልሲ ሪያል ማድሪድ አይነት ባህሪ ያለ ቡድኑ ግን ወጣት ተጫዋቾች ናቸው። ቡድኑ ውስጥ ደግሞ ትልቁን ስራ ነው ጃቪ አሎንሶ መስራት አለበት ብዬ ፐርሰናሊ የማስበው። የሆነ አይነት ካልቸር ቢልድ ማድረግ ያለበት ይመስለኛል። ቡድኑ በብዛት በተለይ ዲፌንሲቭሊ ትራክ ባክ ማድረግ ባለበት ጊዜ ተጫዋቾች ትራክ ባክ ማድረግ ሳይችሉ ሲቀሩ ሌዚነስ በብዛት ይስተዋላል ማለት ነው። ይሄን ካልቸር ዲቨሎፕ ማድረግ መቻል አለበት። አርቴታ ትልቁን የሰራው ስራ ከኳስ ውጪ ተጫዋቾች አይነት እንደዚህ ሲጀምር አርቴታ ወደ ክለቡ ሲመጣ ምንድን ነው ያለው? ቡድኖች አውትፕሌይ ሊያደርጉን ይችላሉ፣ ነገር ግን አውትራል ሊያደርጉን አይገባም ብሎ ይሄ ማለት እንዲሮጡ ነው ተጫዋቾች ሙሉ ነገራቸውን እንዲሰጡ ለክለቡ ማለት ነው። ይሄን አይነት ካልቸር ቢልድ ማድረግ መቻል አለበት። ቼልሲ ይሄን ነገር በብዛት አናስተውልበትም። ኢቭን ካይሴዶ ጋር የበለጠ ወደፊት ሄዶ ጫና ፈጥሮ መከላከል የሚወድ ነው። ሞሮፍ እንደ ሲቲንግ ነምበር 6 ነው ያላስበው። የበለጠ የ8 ቁጥር አይነት ባህሪ ያለው ተጫዋች ነው። ሶ ትራክ ባክ ማድረግ ባለበት ሰዓት ሳያደርግ እናስተውልበታል። የመስመር አጥቂዎቹ ጋርናቾ፣ ስቴቫው እነዚህ አይነት ትራክ ባክ ባለማድረጋቸው ምክንያት ግቦች ሲቆጥሩ በደንብ አይተናልና ተጫዋች ኃላፊነቱን በአግባቡ እንዲወጣ ማስቻል ዲፌንሲቭሊ ያለውን የቡድኑን በእጅጉ ማሻሻል ይጠበቅበታል ብዬ አስባለሁ። ጃቪ አሎንሶ ይሄን ለማድረግም ትክክለኛው ሰው ነው ብዬ አስባለሁ። ሞሮፍ የአርቴታ አይነት ባህሪ ቀደም ብዬ እንዳልኩ ነው። አርቴታ ክሎፕ አይነት ባህሪ ያለው አሰልጣኝ ስለሆነ ማለት ነውና በብዙ ነገሮች አንፃር
ትልቅ አሰልጣኞች ሲያገኘው ስራው እንዲሰራ ከፈቀዱለት የሚፈልገው ተጫዋች የሚያገኝበት እድል ካለ አይ ቲንክ ቼልሲ ጥሩ ወደፊት ሊኖረው የሚችለው እድል አለ ብዬ አስባለሁ።